አንሳ ማይክን። አሁን እስልምና ጣዖት ክርስትና ጣዖት ነው አይደለ? ማይክን አንሳ። ማይክን አንሳ። ኦኬ ይህንን አዲስ ፈስርልኝ። ክርስትና ማለት ጣዖት አምልኮ ነው ብለሃል። ይህን አዲስ ፈስርልን። አንተ እንዲያመጣ ፈስረው እንጂ ራስ እኔም ብዬ ፈስርልሃል። እሺ እንዲህ ይላል ነብዬ ሱናን ኢብን መጃ 39:92 ላይ it was narrated from Auf bin Malik that the messenger of Allah said Auf bin Malik እንደተረከው ያላ መልእክተኛ እንዲህ ያሉትን the Jews split into 72 please አንዴ ሚታርክ አደረብ ሚታርክ አንዴ okay thank you the Jews split into 71 sects one of please አደረብ ሚታርክ ቆይ አንዴ ጎበስ one of which will be in paradise 70 in hell ምን አለ አይሁዶች 71 ቦታ ይከፈላሉ አንደኛው ገነት ይገባል 70ዎቹ ገሃነም ይገባሉ the Christians split into 72 sects 71 which will be in hell and one in paradise ክርስቲያኖች 72 ቦታ ይከፈላሉ 71ዱ ወደ ገሃነም ይሄዳሉ አንደኛው ወደ ገነት ይገባል I swear by the one whose hand is the soul of Muhammad my nation will split በእናት ሚት አድርግ ምን አይነት ደንቆሮ ነው እናታችሁ ሚት አድርግ አላህ ነው እንደገባው የሰውዬ አላህ መሆን አለበት ሆን ብሎ እኮ የሚረብሸው ከስር ያላችሁ በደንብ አስተውሉ ስርዓት አልበኝነቱ ማለት ነው አላህ ነው ከምር እንደዚህ ባለጌ አላህ ነው ይሄ ሰው አይደለም አላህ መሆን አለበት ምን አለ I swear by the one who then ተማሪዎች ስላሉ እንዲህ አትበላ ወይ ያ ወንድምህ መከራዋ ካዳ ተማሪዎች ካላችሁ እኮ ወንድምህ ምን አይነት ባለጌ እንደሆነ እያሳየው እኮ ነው ልክ እንዳላ ስርዓት የለውም እያነበብኩ ደጋግሞ ኢንተራፕት ያደርገኛል እሱ ሰው ነው ባላት አትሊስት ከአምላኩ ስርዓት መማር ነበረበታ ለዛ እኮ ነው አሁን ምን የሚታርገው ምን አለ I swear by the one whose hand is the soul of Muhammad my nation will split into 73 sects one of which will be in paradise and 72 in hell ምን አለ የኔ ነፍሴ በእጆቹ ባለው በመሐመድ እምላለው ፕሊስ አንዴ ኢንተራፕት አታርጉ ምን አይነት ባለጌ ናቸው በኢየሱስ የኔ ኔሽን ምን ይሆናል አለ 73 ቦታ ይከፋፈላል 72ቱ የገሃነም ናቸው አንዱ ሲቀር ሙሐመድ ከናንተ በተሻለ እንደውም ክርስቲያኖች ገነት እንደሚገቡ ነው የተናገረው አሁን ማይክን አንሳና እስቲ ሙሐመድን ቻሌንጅ አድርገው ማይክን አንሳውን እናንተ 73 ቦታ ተከፍላችሁ 72ቱ ገሃነም ትገባላችሁ ክርስቲያኖቹ ግን 72 ቦታ ነው የሚከፈሉት አንደኛው ገነት ይገባል ብሏል ነብይን ቻሌንጅ አድርገው እስቲ ማይክን አንሳውን ቅድም አስሬ ስታነሳ ነበር እንዴ አላስነብብ ብለኛ ነበር ማይክን አንሳው እባክህ anyways الرحمن ሰላም ነው እንኳን ደህና መጣ ጥያቄ አለኝ ለአንተ ነው ጥያቄውን መልሱን በአግባቡ እንድትመልስልኝ ትህትና ጠይቃለሁ ጥያቄ አለኝ ተጠይቃለህ ቅድሚያ ቶፒኩ ላይ እንኳን ደህና ቆዩን እኔ ጥያቄ መጠየቅ ነው የምፈልገው ያንንም መልሱን በደንብ መስማት ፈልጋለሁ ከተጠይቃለህ ትንሽ ቅድሚያ ቶፒኩ ላይ እስልምና
ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ? ሰማ እስልምና ከመሐመድ በፊት የነበረ ሃይማኖት ነው ብለህ ታምናለህ ወይ? ቶፒኩ ምንድን ነው? እስልምና ከመሐመድ በፊት የነበረ ሃይማኖት ነው ወይ የሚል ነው ቶፒኩ። እሰማለሁ ቃል ጠይቅሽ፣ ችግር የለውም። ስለ ቶፒኩ ጠይቁት። 100%። ከዛ በፊት ከእስልምና ውጭ ምንም እምነት ትክክለኛ እንዳልሆነና እስልምና የጥንታዊና የመጨረሻ መሆኑን አስረግጬ 100% አምናለሁ። እንዲሁም እስልምና ብቻው እንደሚድንም አስረግጬ አምናለሁ። ማስረጃ አለ አራማን እስልምና ከመሐመድ በፊት ማለትም ቁርአን ከመውረዱ በፊት ስለመኖሩ ከቁርአን በፊት ኤቪደንስ ወይንም ታሪካዊ ማስረጃ አለክ? ዝምታ ነው ለዚህ ጥያቄ መልሱ የሚያዋጣው። አረ ዝምታ አይደለም መልስ አለ እኮ። መልስ ካለ መልስ ስጡና ፕሊዝ። በማለት ተግባ ወገናችን። አይ ቲንክ አራህማን አለ እሱ ብቁ እውቀት አለው ብለን ስለምናምን ማስረጃ ስጠን። ሲሰራማ ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ ስጠን እስቲ አራህማን። ከቁርአን በፊት እስልምና ስለመኖሩ ከቁርአን በፊት እስልምና ስለመኖሩ ማስረጃ ስጠን። ቁርአን ላይ ስለ አደም ቁርአን ላይ ስለ አደም ያወራውን ክፈትልኝ። አደም ከቁርአን በፊት እየጠየቅን እኮ ነው ወገናችን። አደም ምን እንደነበረ አይ ቲንክ ቶፒኩ አልገባም መሰለኝ ወይም ከብዷቸዋል። ከቁርአን በፊት እየጠየቅናችሁ ማስረጃ ከቁርአን አታምጡ ፕሊዝ። ምንም የሚከብደኝ ነገር የለም። ምንጫችን ቁርአን እኮ ነው። የቁርአን እኮ ያለፈ ታሪክን በውስጡ ማለት ነው ያለፈን ታሪክ ይዛል፣ ያለፈን የሚመጣን ይዛል። አሁናዊ ታሪክን አብዱራህማን ከቁርአን እኔ የጻፍኩት መጽሐፍ ውስጥ ለዛ አብዱራህማን ያለፈውን ይነግረናል። መጽሐፍ ውስጥ ያለፈ ታሪክ አለ። ስለዚህ የኔ መጽሐፍ የፈጣሪ ነው ማለት ነው። ሃይ ምንም አታውቅም። በስሜት ተነሳስተህ የጻፍከው እንጂ ምንም ማስረጃ የለ። ቢያንስ እኔ በስሜት ተነሳስቼ ቢሆን መጽሐፍ ችያለሁ። መሐመድ እኮ መጽሐፍ እንኳን አያውቅም። በስሜት ከመነሳቱ በላይ ነው ቢጽፍ ኖሮ እስካሁን እዚህ ላይ ታበል ሙብጢሉን ይኸውልህ ልንገርህ፣ መጽሐፍ ቢችል ኖሮ ማንበብ ቢችል ኖሮ ለርታበል ሙብጢሉን ውሸታሞች በተጠራጠሩ ነበር። ልክ እንደናንተ ያሉ ውሸታሞች በተጠራጠሩ ክፈትልኝ። ራሱ ነው ጽፎ ብሎ ምን አልክ? መጽሐፍና ማንበብ ያልቻለበት ምክንያቱ ራሱ በቁርአን ተጽፏል። ምን ተብሎ ነው የተጻፈው? ሙብጢሉን ውሸታሞች በተጠራጠሩ ኖሮ አንተ መጽሐፍ ስለምችል አንተን ማያውቃል። አንተ ራስህን ልብ ቡሃሪ እንደዚህ ይላል። ናሬትድ አነስ ቢን ማሊክ እንደተረከው once the prophet wrote a letter በአንድ ወቅት ነብዩ ደብዳቤ ጻፈ ይላል። ለከድጃ እና ላይሻ ሲሆነው ደብዳቤ ባይዞ መጽሐፍና ለመጽሐፍ እንዳይኮርጅ ያደርገዋል እንዴ? ጆሮ ነው እኮ መሐመድን ጆሮ ይሉታል አይደል? ኮራጅ ማለት ነው።
ተአምር ነው። መጻፍና ማንበብ አለመቻል ሙዕጂዛ ተአምር ነው። የአላህ ተአምር ገባክ? ዓለምን ያስተዳደሩ እናት አባቶቻችን መጻፍና ማንበብ አይችሉም። ለካ ተአምር ላይ ነበሩ ማለት ነው። እኔ እኮ ስላልተማሩ መስሎኝ ነበረ። ያንተ እናት አባቶቹ በክርስትና ከሞቱ መኖሪያቸው ዝንተ ዓለም እሳት ናት። አንተም በዚሁ ከሞት ቀጥላት። ሲጀመር ተአምር አይደለም። ቡሃሪ 1913 ላይ መሀይምነት ነው እንጂ ቆይ ቡሃሪ 1913 እንደሚናገረው መሀይምነት እንጂ ተአምር አይለውም። መጽሐፍ ማንበብ አለመቻሉ መሀይም ስለሆነ ነው ያለው። እኔም መጽሐፍና ማንበብ አይችሉ እንደ መሀይም ነው እንጂ የምቆጥራቸው ተአምር ምናምን የሚያስብል አይደለም። ለመኮረጅ ጆሮ በቂ ነው። ሙሐመድ ደግሞ ጆሮ ተብሏል በቁርአን ውስጥ። ኮራጅ ማለት ነው። ወሬ ጠቢ፣ ጆሮ ጠቢ ማለት ነው። ሎክ ቡሃሪ 1913 ላይ ናሬትድ ኢብን ዑመር የዑመር ልጅ እንደተረከው the prophet said ነብዩ እንደዚህ ያለ we are an illiterate nation እኛ ያልተማርን ህዝቦች ነን ወይም መሀይም ህዝቦች ነን። we neither write nor know accounts አንደ ሚታርክ ሰመርቃንድ የሚታርክ አደረ መጽሐፍም ማንበብም የማንችል ወይም መቁጠር ማንችል መሀይም ህዝቦች ነን አለ። መሀይምነቱን ነው እንጂ የተናገረው ተአምር አይደለም። አለማንበብ አለመጻፍ መቻሉ። ኤኒዌይስ ወደ ፖይንቱ እንመለስና እስልምና ከመሐመድ በፊት ነበር። እስልምና ከመሐመድ በፊት ነበር ወይ? አዎ ኢየሱስ ሙስሊም ነበር። ኢሳ የመርየም ልጅ ሙስሊም ነው። መርየም ራሱ ሙስሊም ናት። ማስረጃ ስጠን። እሺ ማስረጃ ሱረቱል መርየም። መፈከር መናገር ቀላል ነው። ለተጠየቀው መረጃ ስትጠየቅ ማምጣት ግን ራስ ደጀን ተራራን እንደመውጣት አሳር ይሆንብሃል። እንደ ኪሎመንጃሮ ተራራ መከራህን ያበላሃል። ትቀልጣለህ እዛው። ከሐዲስ ላይ ራሱ ከኢም ማንሳት አይችልም። ከሐዲስ ማስረጃ አልከኝ። መርየም ክፈት። ሐዲስ እኮ ቡሃሪ ሲደብረው እኮ የሰበሰበው ተረት ተረት እኮ ነው። ሙሐመድ ከሞተ ከ200 ምናምን በኋላ እና አይሻ ምናምን ሲደብራቸው እነ ዑመር እነ እንትና አነስ ምናምን ሲደብራቸው ዝም ብለው የተቀደዱት እኮ ነው። እነሱ ደግሞ ነብይ አይደሉ፣ ረሱል ነብይ ናቸው አይደሉም፣ ረሱል አይደሉ። ዝም ብለው ያወሩትን እዚህ አይዲስ ትላለህ እንዴ? እሱ እኮ ዝም ብሎ ተረት ተረት እኮ ነው ሐዲስ። አሁን ተነስተህ እኮ ታውቃላችሁ መለስ ዜናዊ ፍቅር ሲዝም እምነት ተከታይ ነው። መረጃ ያው ከመጽሐፉ ታውቃላችሁ። ኃይለማርያም ደሳለኝ ሲሞት ጠብቁና ፍቅር ሲዝም እምነት ተከታይ ነው። መረጃ ከፍቅር ሲዝም መጽሐፍ ውስጥ ታውቃላችሁ። መንግስቱ ኃይለማርያም የፍቅር ሲዝም እምነት ተከታይ ነው። እንደውም ቀንደኛ አክራሪ የፍቅር ሲዝም እምነት ተከታይ ነበረ። መረጃ ከፍቅር ሲዝም መጽሐፍ ውስጥ ስላልሞቱ እነሱ ሲሞቱ ጠብቀ ማለት ነው። ብርግትልና ቴዎድሮስ ፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው ከመጽሐፍ ውስጥ። ብርግትልና አፄ ሚኒሊክ የፍቅር ሲዝም እምነት ተከታይ ነው። መረጃ ይኸው የፍቅር ሲዝም መጽሐፍ ውስጥ ምን የሚል አለ? እኔ ሚኒሊክ የፍቅር ሲዝም እምነት ተከታይ ነኝ የሚል ቃል በቃል አለ። ይኸው እስቲ ፍቅር ሚኒሊክ እናንተ መጽሐፍ ውስጥ ቃል በቃል ራሱ እኔ ክርስቲያን ነኝ ያለበት አለ? የለም። ይኸው የፍቅር ሲዝም መጽሐፍ ውስጥ ግን እኔ ሚኒሊክ የፍቅር ሲዝም እምነት ተከታይ ነኝ የሚል አለ። አይ ድንቁርና! ሰውየው ከሞተ ከ1000 ዓመት በኋላ መጽሐፍ እንደዛ ብለህ ታስጽፍና ይኸው ቃል በቃል አለ። እስቲ እናንተ ጋር አይ እስቲ ከአንተ ወደ ኋላ ሄድና መለስ ብለህ መረጃ አምጣ ፍቅር ሲዝም እምነት የሚባል መኖሩ ስትለው ኖ ኖ ኖ ኖ ይሄ እኮ የአምላክ ቃል ነው፣ ከዚህ ውጭ አንፈልግም። ተረረም ተረረም ሃይ ያንተን ተረት ተረት ለምን እቀበላለሁ? ከሙሐመድ በፊት ሙስሊም የነበረ ማለት ነው።
የነበረ አይደለም ሱረቱ አይደለም። ከሙሐመድ በፊት ሙስሊም የሚባል ሃይማኖት እንዳለ እስላም ሙስሊሞች የሚባሉ እንዳሉ ዶክመንት ነው የምታመጣው። ሙሐመድ የተናገረው በሙሐመድ ጊዜ የመጣ መረጃ ሳይሆን ከዛ በፊት ዶክመንት ነው የምታቀርብልኝ መረጃ። ይቻላል። ሱረቱ አሊ ዒምራን ክፈት 366 ክፈት። ሱረቱ አሊ ዒምራን በማን ላይ ነው የወረደው? 366 ክፈት። ሱረቱ አሊ ዒምራን ማን ላይ ነው የወረደው? ሙሐመድ ላይ ማን ላይ ነው የወረደው? እና አንተ ከማን ነው የምትፈልገው? እኔ ጠየቅኩ። ምንድነው ጥያቄውን ሰምተዋል? ያሂ እኮ ከቁርአን በፊት ነው የምትለው? ከቁርአን ሌላ ነው የምትፈልገው? እሷ ያለችውን አሁን ሰምታላል አለ ከሙሐመድ በፊት መረጃ አለ ብላለች አይደለ? እስላም የሚባል ሙስሊሞች የሚባሉ ከሙሐመድ በፊት መረጃ አለ ብላለች። አሁን ቁርአን ከተናገረው ይሄንን ክሌም ያደረገውን ቁርአን መረጃ ከሙሐመድ በፊት ከቁርአኑ በፊት መረጃ አንጣና ሳየኝ የነበረ መረጃ እኮ ከቁርአን ማስረጃ አፈልግም ማለት ነው። እሱማ ቁርአን ክሌም ያደረገው እኮ ነው። እኔ እየጠየቅኩ ያለሁት አሁን እኮ ቁርአን ላይ ክሌም የተደረገውን እየጠየቅኩ ነው። ውሸት ነው እያልኩ ነው እኮ። የቁርአን አንቀጽ አፈልግም። በቃ ቴንክ ዩ ዋብያው ቀጥል። ሰውን ለማለማት ግቡ የተጠየቃችሁት ከመሐመድ በፊት ማለት ከቁርአን በፊት ቁርአን ሳይወርድ በፊት እስልምና ስለመኖሩ ማስረጃ አላችሁ ወይ? ይሄ ነው እያወቃችሁ እንደዚህ አንቀጽ መጥቀስ እንችላለን። ከቁርአን አንቀጽ መጥቀስ እንችላለን። በፊት እየተጠየቅ ቆይ ከቁርአን አንቀጽ ከቁርአን በፊት ጥያቄ እየተጠየቅ በቃ ሰተኸናል። በቃ ነግሮናል። በቃ ከሙሐመድ በፊት የለም መረጃ፣ በሙሐመድ ጊዜ ብቻ ነው ያለው መረጃው። ግን ተሳስተ ከሙሐመድ አለ ብለህ እንዳትል በቃ ሚዳል አልሐምዱሊላህ ይቀጥል። ምን ነበረ ጥያቄ? ምን ነበረ ጥያቄ? ድምጽ ታፍኗል። ኤርፎን አውልቅ። አሁንም አይሰማ? ታፍኗል። ኖርማል አለ። ጥያቄ መረዳት ራሱ አንድ ነገር ነው። ባይዘ ጥያቄ መረዳት አንድ ነገር ነው። ሞሚ አቤት አለ ብለሽ አንቺ ታምኛለሽ? አላውቅም። እኔ አላየሁም። እኔ አለ አመጣለሁ። አምጣሽ። ቁርአን በፊት አንተ ሳትወለድ በፊት የት ነበርክ? አባትና ሆድ ውስጥ ሳትኖር በፊት እንደዚህ አይነት ጥያቄ ነው የምትጠይቀው። ሳትወለድ በፊት የት ነበርክ? ራማ በጣም ጎበዝ ጀግና። እኔ ከመወለዴ በፊት ስለሌለሁኝ መረጃ ሊመጣ አይችልም። ከቁርአን በፊት መረጃ የለም። እስልምና ስላልተወለደ። እስልምና የተወለደው መቼ ነው? በቁርአን ላይ በሙሐመድ ላይ። ቴንኪው። እኛም እያልን ያለነው ከሙሐመድ በፊት መረጃ ሊመጣ አይችልም። ምክንያቱም እስልምናን የወለደው የጠነሰሰው የሰራው ማን ነው? ቁርአንና ሙሐመድ። ሙሐመድ ማለት ቁርአን ነው፣ ቁርአን ማለት ሙሐመድ ነው። አንተ የምትለው ከሙሐመድ እና ከደምሳሽ ለእኛ ምንም ልዩነት የለውም። ምክንያቱም በሙሐመድ እኛ እናምንም። ምክንያቱም የሁሉንም እኔ ነገርኳችሁ ቢለን እኛ ደግሞ የኢሳን መጽሐፍ ያለን እንዳንተ አስተምሮ፣ የሙሴ መጽሐፍ ያለን፣ የሰለሞን መጽሐፍ ያለን፣ የዳዊት መጽሐፍ ያለን፣ ኢሳያስ መጽሐፍ ያለን፣ የዕንባቆም ያለን፣ የሕዝቅኤል ያለን፣ የሌሎችም የሐዋርያትና የነቢያቶች መጽሐፍቶች ያሉን ሆነን ሳለ ምን ብለው እንደጻፉ ምን ብለው እንዳስተማሩ እኛ እያወቅን ከ1000 ዓመት በኋላ ከነሱ በኋላ መጥቶ መሐመድ ስለ ሁሉም እኔ ብቻ ልንገራችሁ ሲለን እንቀበለው አንችልም። መጽሐፍቶቻቸው ጋር ስለሚጋጭ ማለት ነው። ደምሳሽን አሁን በዚህ ሎጂክ መሰረት ልትቃወመው አችልም። አዳምጠው ደምሳሽን ስሙትና እስኪ ሙስሊሞች ምክንያታዊ የሆናችሁ እንዴት እንደምትቃወሙ ታስረዳላችሁ። ነቢይ አልመጣም። ነቢዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር። ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ የወጡ ነገሮች አሉ። ግን አውጥተውታል። ከነቢዩ መሐመድ
ሰማችሁ? በቁርአን ውስጥም በመጽሐፍ ቅዱስ ውስጥም እኔ ነብይ ሆኜ እንደምመጣ ተጽፎ ነበረ፣ ግን አውጥተውታል አለ። ልክ አሁን ሙስሊሞች እንደሚሉት ማለት ነው። እኔ በቁርአንም በመጽሐፍ ቅዱስም ተጠቅሼ ነበር ነብይ ሆኜ እንደምመጣ። ይህንን ሰውዬ አሁን ኖ እየዋሸህ ነው ብለህ በምን ትሞግተዋለህ? የእናንተን ሎጂክ ከያዛችሁ። ከዛስ ምን ትለዋለች? በቁርአን ውስጥ ተጠቅሰህ ነበር አለችው። አዎ ምዕራፍ 16 ላይ ተጠቅሼ ነበር፣ ግን አጥፍተውታል ሙስሊሞች። ቀጥል። ከነቢዩ መሐመድ ውጭ ነቢይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብን? ነገርኩሽ። መጽሐፍ ቅዱስም ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። መጽሐፍ ቅዱስም ቁርአን ተቀላቅሏል። ነቢይ አልመጣም። ነቢዩ መሐመድ ላይም እኔ እንደምመጣ እንግዲህ በደንብ አስተውሉ። ቀጥል። ጨርሻለሁ። ቪዲዮውን ሀሳቤ ነው የምትልበት ካለ አንዴ እኔ የምላቸው ምንድን ነው ይህን ሰውዬ በምን ሪፊት ሊያደርጉት ይችላሉ? አዘሴም እኛ ክርስቲያኖች መመለስ እንችላለን። ለምሳሌ የነቢያት መጽሐፍ የሚባለው የአንድ ሰው አይደለም። ወደፊትም ወደኋላም ከሙሴም ጀምሮ በሙሴ መንገድ የመጡ ወደፊት በርካታ ነቢያት አለ። እነዛ ነቢያት አንድ ዘመን ላይ አልኖሩም፣ አንድ ቦታ አልኖሩም፣ አንድ አይነት ሙያ የላቸውም። በተለያየ ኮንዲሽን ላይ በተለያየ ዘመን የነበሩ ሰዎች፣ ነገር ግን ሀሳባቸው የተግባባ መጽሐፍ አለን የራሳቸው። ስለዚህ እነዚህን እኛ እጅ ላይ ያሉትን ሁሉም ክሌም የሚያደርገው ምንድን ነው? መሰረቱ ያለው እኛ እጅ ላይ ነው። እኛ እጅ ላይ ያሉትን ስህተት ነው ሲል ስህተት ያልሆነ ትክክለኛ ነገር ሊያመጣ ይገባዋል። እኛ በዚህ መሰረት ሪፊቱ ማድረግ እንችላለን። ሙስሊሞች ግን በምንድን ነው ሪፊት የሚያደርጉት? አሁን የእናንተ መሐመድና ይሄ ደምሳሽ ምንድን ነው ልዩነታቸው? የዘመን ካልሆነ በስተቀር ያኛው በ7ኛው ክፍለ ዘመን፣ ይሄ በ21ኛው ክፍለ ዘመን ምን ኤቪደንስ አለው? መሐመድን ካመናችሁ ትክክል ነው ካላችሁ ይህንንም ሰውዬ ትክክል ነው ብላችሁ ልታምኑትና ነብይነቱ ልትቀበሉት ይገባል። ሎጂካሊ ለማለት ፈልጋለሁ። ቦስኒ ያ እሱም እያለ ያለው እኔ ነብይ ነኝ፣ ኖ ነቢያቶች ሁሉ ፍቅር ሲዝመን ነው የሚከተሉት ይላል። ማስረጃ ሲባል እሱ ከጻፈው ይሄም አንተ መጽሐፍ ነው ሲባል ኖ እኔ እኮ ከራሴ አልናገርም ፈጣሪ ነግሮኝ ነው። ከዛ የሱ ተከታዮች አይ ነብያችን ደምሳሽ ከራሱ አይናገርም ፈጣሪ የነገረውን እንጂ፣ ልክ ሙሐመድ እንዳደረገው ማለት ነው። ስለ ነቢያት ሁሉ ሙስሊም ነበሩ። ማስረጃ ሲባል ቁርአን ውስጥ ይሄማ ሙሐመድ የተናገረው ነው። አይ ሙሐመድ ከራሱ አይነገርም አላህ የነገረውን እንጂ እኮ አላህ ነገረኝ ብሎ የነገራችሁ እኮ ሙሐመድ ነው። ሙስሊም የሚባል ሃይማኖት አለ ካላችሁ ግን ከሙሐመድ በፊት ማስረጃ አንጡ። አይ ጠፍቷል፣ ተበርዟል ምናምን ልክ ደምሳሽ እንደሚለው ማለት ነው። ደምሳሽም በተመሳሳይ ከአንተ በፊት እስቲ ፍቅር ሲዝም የሚባል ማስረጃ አንጣ ሲባል አበላሽተውታል። ስሜን አጥፍተው ምን አለ ሙሐመድ የመጨረሻው ነብይ ነው ብለው ከተውበታል አለ። በቃ ምን ታመጣለህ? ምንም አታመጣም። በቃ